በመጨረሻም አቤኔዘር ጥርሱን ተመቷል ማለት ነው። እንግዲህ በአምላክ በቀናት ተነሳስቶ እንዴት ያወጣታል ያኔን ፈቃድ። ልጅቷስ ለምንድን ነው ካፌ ለካፌ አትሄጂ እያልኳት ተከታትለው የምትሄድ? ይህን አቤኔዘር የሚባል ሰው ለህይወቷ በጣም አደገኛ እንደሆነ ለምን አይገባትም በማለት በጣም ተናዶባት ወደ ቤት እንዲመልሳት አድርጓል። በሌላ በኩል አቶ አለም ለአብነት ሁለት አማራጭ ሰጥቶታል። ልጅቷን ወይ አግባት ወይ ደግሞ ግደላት የሚል ትዕዛዝ። ታዲያ በዚህ ጉዳይ አብነት የሚወስነው ውሳኔ ከባድ ሆኖበት ለበአምላክ አማክሮታል። በአምላክም ይሄ ነገር በጭራሽ ሊሆን አይችልም፣ አንተ በጣም ጭንቅላት ያለ ሰው ነህ እና ነገሮችን በምትፈልጋቸው ነገሮች መቀየር ትችላለህ እና አስተካክለው፣ ህብስት አንድ ነገር መሆን የለባትም እያለ በጣም ማስጠንቀቅ ጀመረ። በዛ ምክንያት እሺ ብሎ ነገሩን ለማስተካከል እየሞከረ በነበረበት አጋጣሚ አቶ አለም ይጠራውና በመጀመሪያ ደረጃ የሰጠው ስራ ቀኝ እጅ አድርገዋለሁ እና ከዛ በኋላ ስራውን ሰርቶ ሲጨርስ አንተ ትገለዋለህ አብነትን ይለዋል። ታዲያ በአምላክ ይህንን ነገር እንደሚለው በጣም እርግጠኛም ነበር። አብነትም ቢሆን ገና ከመጀመሪያው አንተ ቀኝ እጅ ነህ ሲለው ጠርጥሯል። ምናልባትም ስራውን ከጨረስኩለት እና ከፈጸምኩለት በኋላ እኔንም ያስወግደኛል ብሎ አስቦም ነበረ። በዚህ ምክንያት ታዲያ ነገሮችን እሺ ብሎ በዝምታ ለማጠናቀርና መፍትሄ ለመውሰድ እንዲሁም ደግሞ ከአቶ አለም በጣም ይህ ነገር ለማድረግ እና ለመፈጸም ብዙ ጊዜ እንደሚያስፈልገውም ተናግሯል አስቀድሞ። አቶ አለምም የፈለግከውን ጊዜ ውሰድ፣ ነገር ግን በህጋዊ ነገር ገንዘቡንም ሆነ ልጅቷ እንድታስወግድልኝ እፈልጋለሁ በማለት ጠይቆታል። አብነት ነገሩን እሺ ብሎ ጊዜ እየፈለገና እንዲሁም ደግሞ አቶ አለም ሳያውቅ ይህን ነገር እንዴት አድርጎ መፈጸም እንዳለበት እያሰበ ነው። ታዲያ አቶ አለም ይህንን ነገር ካወቀ ምን ሊል ይችላል? በሌላ በኩል ደግሞ ይፍቱ ስራ በጣም ተናዳና ተበሳጭታ ነው ያለችው። የሚሆንበት ምክንያት አሁን ላይ ህብስት በእግሯ ቆማ መሄዷና መራመዷ ለእሷ በጣም እያበሳጫት እንዲሁም ደግሞ እያበገናት ነው ያለ። እንዴት ሊሆን ይችላል? ወይስ ይች የታፈሱ እየዋሸችኝ እና እየከዳችኝ ነው? ወይስ ደግሞ ገንዘቤን ዝም ብዬ እየከሳከስኩ ነው ያለሁት በሜዳ? ለምንድን ነው ያንን ሁሉ ገንዘብ ከስክሸ ምንም ነገር ያልሆነችው ልጅቱ? ወይስ ደግሞ አትበለውም የሚለው ጥርጣሬ እየጠረጠረቻት ነው። ታዲያ በዚህ መካከል ታፈሱ በጣም ደንግጣ ለበአምላክም አማክረዋለች። ይልቅ እትዬ 30 ጊዜ እየጠየቀች ነው፣ ይሄ ጉዳይ ለምንድን ነው የማይሰራው? ወይስ አንቺ አትሰጫትም ወይ እያለች እየተመላለሰች እየጠየቀችኝ እና እንዳሳውቃት እየጋበዘችኝ ነው። ነገር ግን ምን ብዬ ልንገራት በማለት ትነግረዋለች። በአምላክም ይኸውልሽ መደናገጥም ሆነ ምንም ነገር የሚባል ነገር የለም እና ነገሮቹ ሁል ጊዜ እንደምትሰጫቸው እና እንደምትበለው አርገሽ ንገሪያት። ስለዚህ ይህንን ጉዳይ የምታደርጊው ለእኔ ብለሽ ሳይሆን ለህብስት ስትይ ነው በማለት ይነግራታል። እሷም ችግር የለውም ለእሷ ብዬ እንጂ ለሌላው ነገርማ ቢሆን አላደርግም ነበር በማለት በጥሞና ተስማምታ እንደምታደርግና እንደምረዳውን ቃል ገብታለት ይፍቱ የምታዛትን ነገርም እንደምትፈጽም ነገረችው። በእርግጥም ወደ ኪችን ሲገባ እሷ ስራዋን እየሰራች እንዲሁም ደግሞ ሽንኩርቷን እየከተፈች ያው ቤቷን ፏፏ ድምቅ እያደረገችው ነበረ። በዛ ምክንያት ይፍቱም ከውጭ ቆይታ ወደ ውስጥ ስትገባ በአጋጣሚ ቤቱ በጣም ወጥ ይሸታል እና ዛሬ ደግሞ ይች ልጅ ምን አስባ ነው ሙያ እንዳለው ሴት ሁላ ምንድነው ሁሉ ነገር የምታደርገው? ወይስ ደግሞ እኔ ሳላውቅ ባለሙያ ሆነች እንዲህ እያለ በጣም ገርማት የምትሰራው ስራ እያንዳንዱ ወደ ኪችን መታ አረ በየውን መስኮት ክፋችሁ ምንድነው ይህን ያክል ነገር የሚሸተው ወጥ ወጥ የሚለው ነገር ምንድን ነው እያለች ስትነግራትም ነበረ። በዛ ምክንያት ጠርታትም ራሱ በአንድ ጊዜ አቤት ስትላት በጣም ተገርማ ዛሬ እንዴት ነው በአንድ ጊዜ አቤት ልትይኝ የቻልሽው? ማን ሊሞት ነው እባክሽ በማለት እንደተለመደው ስድቧን ሰድባት እንዲሁም ደግሞ ወርዳባትም ነበረ። ታፈሱ አቤት ስል መከራ፣ ሩጬ ስመጣ መከራ፣ ዝም ስል መከራ፣ እንዲያው ምን ይሻልሻል እትዬ በየቀኑ መቼም አዳዲስ የምትሳደቢያቸውን ስድቦች አታጭም እስከ ማለት ደረጃ ደርሳም ነበረ። ለማንኛውም መልስ አትመልሽልኝ፣ እግርሽ እኮ ለምሳሌ ሩጦ ቢመጣ እንዲሁም ደግሞ ሩጠሽ ብትመጪ ከዛ ከመጣሽ በኋላ ደግሞ አይምሮሽ የሚሰራ አይደለም። ምን ባረግ ነው የሚሻልሽ? ነገሮች እንዴት አድርገሽ ነው የምታስቢያቸው እና የምታገነዝቢያቸው በማለት ስትጠይቃትም ነበረ። እሷም ያው እንግዲህ ትዬ እንዳዘዝሽ ስራዎችን ሰርቻለሁ በአግባቡ በማለት ትነግራታለች። ይፍቱ አሁንም ቢሆን የባሏ ነገር አሳስቧታል። እንዴት ግን ሳይነግረኝ ሁሉ ነገር እኔማ ያቸው ሽምልምድ ዋጋዋን ሳልሰጣት ቁጭ ብዬ ማየት የለብኝም እያለች መፎከር ጀመረች። ታዲያ በዚህ መካከል አቶ አለም
ከዚህ በኋላ በስራዬ መካከል ጣልቃ እንዳትገቢ የሚል ትዕዛዝም ሰጥቷታል። እንዴት እንደዚህ ትለኛለህ? እንደውም እኮ እኔን ልታመሰግነኝ ይገባል እንጂ በስራዬ መካከል አትግቢ የምትለኝ ሴት አልነበርኩም በማለት በጣም ብሽቅ ብላ እያሰበች እንዲሁም ደግሞ ነገሮችን እንዴት አድርጌ ነው እንደዚህ የማደርገው የሚለውን ነገር እያመሀኘች ነበረ። እና ሌላው ደግሞ ያችን ልጅማ በእርግጠኝነት እንትን እላታለሁ የሆነ ዋጋዋን እሰጣታለሁ ከአንተ ጋር ቅርብ እንደነበረች እና ነገሮቹን እንደምታስተካክል እያንዳንዱ በጣም ተረድቻለሁ። ይህ ነገር ሊሆንበት የቻለው ከምን አንጻር ነው በማለትም አቶ አለምን ብትጠይቀው፣ አቶ አለም ደግሞ እኔ እና እሷ በስራ ምክንያት ነው እንጂ የተግባባ ነው ሌላ ምንም አይነት ነገር የለንም፣ ስለዚህ ነገሮችን አታክብጃቸው በማለት ይነግራታል። እና በዛ ምክንያት እንዴት ሊሆን ይችላል የሚለው ነገር እንቆቅልሽ ስለሆነባት ይህን ነገር በራሴ እፈተዋለሁ እስከ ማለት ደረጃ ደርሳ ለማስተካከል እየሞከረች ነው ያለችው። ከዛም ያው እንደምታውቂው ለስራ ምክንያት ነው እንጂ የተገናኘን ሌላ ነገር አይደለም ብሎ ሀሳቧን እንድትቀይር አድርጓታል። ግን አሁንም ቢሆን ቆይ ምንድን ነው አንቺ ግን ነገሮች ከበቀደም ጀምሮ ሀሳብሽ የተለየና ሌላ አመለካከት እንዲሁም ደግሞ አላማ ነው ያለሽ፣ ይህ ነገር ከመቼ ወዲህ መጣ የሚለውን ቢጠይቃት እንግዲህ ከቅርብ ጊዜ ወዲህ ነው የመጡት እነዚህ ነገሮች ማለትም ነግረዋለች። ከዛ በተጨማሪ የሚያስፈልገውን ነገር እየነገራት እንዲሁም ደግሞ አንዳንድ ነገሮችን እያስተላለፈላት ነበረ። በዛ ምክንያት ሀሳቧን እየገለጸች እንዲሁም ደግሞ ከሄርሜላ አጠገብ እንዲሁም ደግሞ ከህብስት ስራ እንዳትገቢ ከዚህ በኋላ ስራውን ለኔ ተይው፣ ለሚያስፈልገውና ጭንቅላት ላለው ሰው ሰጥቼዋለሁ። አሁን የሚፈጽምልኝ ጀግናና ጎበዝ በጣም ብዙ ገንዘብ የከፈልኩት ሰው አለ፣ ስለዚህ ምንም ነገር ማድረግ የለብሽም በማለት ይነግራታል። እና ይህንን ነገር ሲነግራት ማን ነው ደግሞ ያ ሰው የሚለው ነገር ጉጉት አድሮባት መጠየቅን ፈለገች። ልጁን ታውቂዋለሽ፣ ከወንድምሽ የበለጠ ጭንቅላት ያለውና ለምንም ነገር ዳንታ የሌለው ነው። ነገሮችን በአጭር ጊዜ ይጨርስልናል። ስለዚህ ጣልቃ ማስገባትሽን እና እኔ በመጀመራቸው ስራዎች መካከል እጅሽን ማስገባቱን አርፈሽ ታቆሚያለሽ፣ ትቀመጫለሽም ብሏታል። በዚህ መካከል ታዲያ እሷም እሺ ብላ አልተቀመጠችም። እንዲሁም ደግሞ የሚያስፈልጋትን ነገር እየፈለገች ነው ያለችው። እሺ ከማለት ውጭ በጊዜው ሌላ ምንም አይነት ሀሳብም ሆነ አማራጭ አልነበራትም እና ተስማምተዋለች። ከዛ በተጨማሪ ደግሞ አሁን ላይ አብነት በአምላክ ጋር ተማክሮ ነገሮችን ለማስተካከል እየሞከሩ ነው እና ሀሳባቸውንም ተረድተዋል። ስለዚህ ምን እናስብ የሚለው ነገር ደግሞ እስካሁን ለመፍታት ተቸግረው ያሉም ይመስላል። ህብስት ምንም ነገር መሆን የለባትም፣ ስለዚህ ሁለታችን ሀሳብ ማምጣት አለብን የሚለውን ነገር ተስማምተው እቅዳቸውን ለማራዘም እየሞከሩ ነው። አቤኔዘርም ለወንድሟ ደውሎ ስለ እህትህ ደህንነት አትጨነቅም ወይ? እሷ ችግር ላይ ናት፣ ለምን አትረዳትም ቢባል አይመለከተኝም ብሎ ከጆሮ ላይ ነበር ስልኩን የዘጋበት። ይህንን ነገር አቤኔዘር ለህብስት ደውሎ አናግሯታል። ህብስትም እንደዚህ እንደሚል እርግጠኛ ነበርኩ ትለዋለች። ሌላው ይፍቱ ስራ ወደ ቤት ስትመለስ ወጥመድ አዘጋጅታ ነበር። ነገር ግን ወጥመዱ ላይ ራሷ ናት የወደቀችው። አብነት አረጋጉት ብሎ ካረጋገቸው በኋላ ወደ ቤት መጥተው ነበር። ይፍቱ ስራ ተዘርራለች ማለት ነው። በጣም ነበር የምታስቀው። ጨረሻ ምን ሊሆን ይችላል?